ክርስቲያኖች ወንድሞች በተለያየ አይነት ህይወት ላይ ያሉ ክርስቲያኖች ወንድሞች አንድ እንዲረዱት የምፈልገው ነገር ሁለት አይነት ጸጸት አለ። አንደኛው ጸጸት መጥፎ የሆነ ጸጸት ነው። የትኛውም ክርስቲያን መጥፎ የሆነ ጸጸት ሊጸጸት አይገባም። ይሄ መጥፎ የሆነ ጸጸት ከቤተ ክርስቲያን ደጅ የሚያርቀን የጌታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን እንዳንቀበል የሚያደርገን ጸጸት ነው። ይሄን ጸጸት ደግሞ እንድንጸጸት ቤተክርስቲያናችንም አታስተምረንም። መልካም የሆነውን ጸጸት ግን ሰዎች ገንዘብ ማድረግ አለባቸው። ብዙ ጊዜ ቀደም እንዳልኩት ሰዎች በኃጢአት መንገድ እንመላለስና ልክ በነፍስ ድፋምነት ስሜት ሲሰማን ራሳችንን ትንንሽ በሆኑ ነገሮች መደበቅ እንፈልጋለን። ቀደም እንዳልኩ አንዳንድ ሰዎች በመጠጥ ራሳቸውን ይደብቃሉ። የሆነ ያጡትን ሰላም በዛ ውስጥ የሚያገኙ ይመስላቸዋል። አንዳንዶች ትልልቅ በሆኑ ኮንሰርቶች ላይ ተገኝተው ጮኸው ዘለው ጨፍረው ይመለሳሉ። በጣም የሚገርመው ነገር ግን ያ መጠጥም ያ ጭፈራም ያ ጩኸትም ያ ዘፈን ሁሉም ነገር በአጠቃላይ ጊዜያዊ የሆነ ደስታ ብቻ ነው የሚሰጣቸው። ነገር ግን ገደብ የሌለው ዘላለማዊ የሆነውን ሰላም ግን ሊሰጠን የሚችለው የሰላሙ ንጉስ ጌታ ኢየሱስ ክርስቶስ ብቻ ነው። እና በቻሉት መጠን በቃ ወደ ቤተ ክርስቲያን መቅረብን ቢያስቡ መልካም ነው።